የወለደችው ልጅ ወንዝ ዳር ጥላ ሕይወቱ እንዲያልፍ ያደረገችው ግለሰብ በእስራት ተቀጣች። እርቦናል፣ ጠምቶናል፣ የ8 ወር ደሞዝ አልተከፈለንም። የተወደዳችሁ የኢትዮ ኤችዲ ሚዲያ ተከታታዮቻችን የከበረ ሰላምታችን በያላችሁበት ይድረሳችሁ እያልን እናንተን ይመጥናሉና መደመጥ ይገባችኋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። የወለደችው ልጅ ወንዝ ዳር ጥላ ሕይወቱ እንዲያልፍ ያደረገችው ግለሰብ በእስራት ተቀጣች። ሰሜን ጎንደር ዞን አብነት ወረዳ አብነት ከተማ ነዋሪ የሆነችው መሰሉ ንጉሴ የተባለች የ21 ዓመት ወጣት የወለደችውን ልጅ ጥላ ሕይወቱ እንዲያልፍ በማድረጓ በቁጥጥር ስር ውላለች። ግለሰቧ ከጎንደር ወደ አዲስ አበባ በእንግድነት በመምጣት የቆየችበት ቤት አካባቢ ከአንድ ወጣት ጋር ተቀራርባ እንደነበር ተገልጿል። ወደ አረብ ሀገር ወጥታ የመስራት ፍላጎት እንዳላትና ለዚህም እንዲረዳት ትነግረው በዚህ ጉዳይ የሚሰሩ ደላሎች እንደሚያውቅና እንደሚረዳት ነግሯት ግንኙነታቸውን ወደ ፍቅር አድጎ ነፍሰ ጡር መሆኗን ትረዳለች። ይሁንና እርግዝናዋን ስትነግረው ከአካባቢው ይሰወራል። መሰሉ የተፈጠረውን ነገር ተቀብላ ቀጥታ ስራ ፍለጋ ወደ ሻሸመኔ ከተማ በመሄድ ነገሌ አርሲ ስራ ተገኝቶላት ነገሌ ከተማ ቀርሳ መጂ ቀበሌ በአንድ ግለሰብ ቤት በሰራተኝነት የ4 ወር እርጉዝ ሆና መቀጠሯን ብስራት ሬዲዮ ሰምቷል። መሰሉ የቤት ሰራተኛ ሆና ስትቀጠር ምንም አይነት የእርግዝና ምልክቶችና የሰውነት ለውጥ ሳይታይባት መቆየቷን የነገሌ አርሲ ወረዳ ፖሊስ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ሁሬሳ ገልጸዋል። ሐምሌ 29 ቀን 2017 ዓ.ም መሰሉ ሳይታሰብ የመውለጃዋ ምጥ ሲመጣባት ምሽት 12 ሰዓት ላይ በከተማ ወደሚገኝ አዋዴ የተባለ ትልቅ ወንዝ በመሄድ ለብቻዋ ወንድ ልጅ ተገላግላለች። የተገላገለችውን ወንድ ልጅ ማንም ሳያያት ወንዝ ዳር አስቀምጣ ለ2 ሰዓት ከወንዙ አካባቢ ሳትርቅ ቆይታ በአካባቢው ሰዎች አማካኝነት ወንዝ ዳር የተጣለውን ልጅ የሚያነሳ ሰው ስትከተል በቁጥጥር ስር ውላለች። ፖሊስም ወዲያው የተጣለውን ልጅ ሲመለከት መሞቱን በማረጋገጡ ወደ ኩያሮ ሆስፒታል የህፃናት አስክሬን በመላክ የምርመራ ውጤት ተቀብሎ የምርመራውን መዝገብ በበቂ ሁኔታ በማስረጃ በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ ህፃን ልጅ ወልዶ በመጣል ወንጀል ክስ መስርቶባታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ጥቅምት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሰሉ ንጉሴ በቀረበባት ክስ ሙሉ በሙሉ ጥፋተኛ ሆና በመገኘቷ በ15 ዓመት እስራት እንድትቀጣ ወስኖባታል ሲል ዳጉ ጆርናል ዘግቧል። እርቦናል፣ ጠምቶናል፣ የ8 ወር ደሞዝ አልተከፈለንም፣ በመጠጥ ውሃት ችግር ላይ ወድቀናል፣ እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡ ተቸግሯል። ሰልፈኞቹ የሀገር ሽማግሌዎች ወጥተው ለ3 ቀን ታገሱን ሲሉ ጠየቁን። እኛም አባቶቻችንን ማስከፋት ስላልፈለግን እሺ ብለናል። በአፋር ክልል የገዋሌ ወረዳ ዞን 3 ነዋሪዎች ከደሞዝ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ በዛሬው ዕለት ጥቅምት 10 2018 ዓ.ም ከጠዋቱ 3 ሰዓት አካባቢ ህዝባዊ ተቃውሞ ሰልፍ በመንገድ በመዝጋት አካሂደዋል። ሰልፈኞቹ በሰልፍ ላይ ካልተከፈለን አናስተምርም፣ እኛ የገዋሌ ነዋሪዎች እርቦናል፣ ጠምቶናል፣ ለወላጅ አልባ ህጻናት የ8 ወር ደሞዝ ይሰጠን የሚሉና ሌሎች ድምጾችን አሰምተዋል። ቲክቫ ኢትዮጵያን በሰልፍ ላይ የነበሩ የወረዳ ነዋሪዎችን ስለ ጉዳዩ ጠይቋል። ነዋሪዎቹ በዝርዝር ምን አሉ? የገዋሌ ወረዳ ሁሉም የመንግስት ሰራተኞች በ2017 ዓ.ም የ5 ወር ደሞዝ አልተከፈለንም። በ2018 ዓ.ም በጀት ዓመት ደግሞ የሐምሌ፣ የነሐሴ እና የመስከረም ወር አልተከፈለንም። በአጠቃላይ የ8 ወር ማለት ነው። ይህ የሆነው በወረዳው የፋይናንስ ጽሕፈት ቤት ኃላፊ ነው። ኃላፊው በወረዳው ላይ አይኖርም። አዲስ አበባና አዋሽ እንደሚኖር ነው የሰማነው። ቢሮ ስንሄድ አናገኘውም። ችግሩ የማን እንደሆነ እንኳን ማወቅ አልቻልንም። ክልሉ ራሱ ጥያቄያችንን ሰምቷል። በባለፈው ዓመት ሲከፍሉን የመቼ ወር እንኳን እንደከፈሉን አልነገሩንም። አልፎ አልፎ ይከፍላሉ፣ እኛን እያዘናጉን ነው። በዘንድሮ ዓመት ችግሮች ይስተካከላሉ ብለን ስንጠብቅ ይኸው መስከረም አልቆ ጥቅምት ላይ ነን። እስካሁን ግን የተስተካከለ ነገር የለም። የመጠጥ ውሃ ችግር በክልሉ እንዳጠቃላይ እንዳለ እናውቃለን። ነገር ግን የኛ የተለየ ነው። ይህንን የውሃ ችግር ለመቅረፍ በ2012 ዓ.ም ከወረዳው 30 ኪሎ ሜትር ርቀት ላይ የሚገኝ ቦታ ተቆፍሮ ተሰርቶ ነበር። ነገር ግን ብዙም ሳይቆይ ተበላሽቷል። ከዛም በኋላ ችግሩ ተባብሶ ቀጥሏል። አሁን ላይ አንዱን የሮቶ ውሃ ከ250 እስከ 350 ብር እየገዛን ነው።
ይህንን ራሱ ለመግዛት እንኳን ደሞዛችን የተሰጠን አይደለም። የገዋሌ ነዋሪ እያየ ያለው ሰቆቃ በጣም ያሳዝናል። የወረዳዋ ነዋሪዎች በአብዛኛው ወላጅ አልባ ህጻናት ናቸው። እርዳታ አያገኙም። በጣም ችግር ላይ ናቸው። ደሞዝ በአግባቡ ቢሰጥ ኑሮ በቤተሰቦቻቸው የጡረታ ገንዘብ ይተዳደሩ ነበር። ይህን ግን አልሆነም። ከሌላ አካባቢ መጥተው በወረዳዋ በመምህርነት የሚያገለግሉ መምህሮች ስራቸውን ለቀው ወጥተዋል። በዛሬው ዕለትም ከትምህርት ቤት ተማሪዎች ተመልሰዋል። መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ። ህዝቡ ተቸግሯል። ይህን ተከትሎ በዛሬው ዕለት የወረዳው ነዋሪ ሰላማዊ ሰልፍ ወጥተን ነበር። በሰልፍ የወጡ ወጣቶች መሀል መንገድ ላይ የደረቅ እንጨት እሳት በመለኮስ ተቃውሞ አሰምተናል። ለተወሰነ ደቂቃም የትኛውም ተሽከርካሪ እንዳይንቀሳቀስ አግደን ነበር። ሰልፍ ላይ እያለን የሀገር ሽማግሌዎች ወጥተው ለ3 ቀን ታገሱን ሲሉ ጠየቁን። እኛም አባቶቻችንን ማስከፋት ስላልፈለግን እሺ ብለናቸዋል። አባቶች በሰዓቱ ያሉን መንገዱን ክፈቱት፣ መኪኖች ይሂዱ፣ ለእኛ ደግሞ የ3 ቀን ዕድሜ ስጡን። ችግሩን ለመቅረፍ በዚህ 3 ቀን እኛ የወረዳውን አስተዳደር እንጠይቅ፣ መፍትሄ ከሌለው ግን ለእናንተ እናሳውቃለን ነው ያሉት። እነሱን የላኳቸው የወረዳው አስተዳዳሪ እንደሆነም ሰምተናል። ሰልፍ የወጣንበት ዋነኛ ምክንያት ለ8 ዓመት በመጠጥ ውሃ ችግር ላይ በመሆናችን፣ የመንግስት ሰራተኛው ደግሞ የ8 ወር ደሞዝ ስላልተከፈለው ነው። የጡረታ ደሞዝ የሚያገኙ ህጻናት በረሃብ ውስጥ ስለሆኑ ነው። ውሃ የምንገዛው በየወሩ ነው። ይህንንም የምናገኘው በመከራ ነው። ውሃውን የሚያመጡት የመንግስት መኪኖች ናቸው። በየጊዜው ጥያቄ ስንጠይቅ መፍትሄ እናመጣለን ነው ወረዳው ምላሹ። ዛሬ ደግሞ የሀገር ሽማግሌዎች ሰልፍ ላይ እያለን ለ3 ቀን እንዲታገስ ጠይቀውናል። ነገር ግን አስቡት እስኪ 8 ዓመት ለተጠየቀ ጥያቄ በ8 ዓመት መመለስ ሳይችሉ በ3 ቀን ይመለሳል ብሎ ማሰብ ከባድ ነው ብለዋል። ለቲክቫ ኢትዮጵያ ቃላቸውን ከሰጡ መካከል በወረዳው የአመራርነት የስራ ኃላፊነት ያላቸው አንድ አካል ጉዳዩ በቀላሉ እንደማይፈታና የፌዴራል መንግስት የማህበረሰቡን ችግር ተገንዝቦ መፍትሄ ቢሰጥ የተሻለ እንደሚሆን ተናግረዋል። ቲክቫ ኢትዮጵያ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።